እንኳን ለመስቀለ ኢየሱስ ወርሃዊ መታሰቢያ በዓል በሰላም አደረሳችሁ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች፣ ከዚህ በመቀጠል ጌታችንና የመድኃኒታችን ኢየሱስ ክርስቶስ መስቀለ ኢየሱስ መልኩን እናሰማለን። መስቀል ኃይላችን ነው። መስቀል ጽናችን ነው። መስቀል የነፍሳችን መድኃኒት ነው። አይሁድ ይክዱታል፣ እኛ ግን እናምንበታለን። በመስቀሉ ያመንበት እኛ በመስቀሉ ድነናል። በመስቀል ሰሌዳ ላይ ለተጻፈ ስም አጠራር ሰላምታ ይገባል። በተክርኦተ ርእስ የፈሰሰውን ደም ለተቀባ ጥቁር ጠጉርህም ሰላምታ ይገባል። በደረት ላይ የተተከለ የፍቅር መሰላል ክርስቶስ ሆይ ሕሊናዬ በአምላካዊ የፍቅር ህዋ ጥም ደርቋልና የጠጣውን ጽዋ ካንተ ጋር አንድ ለመሆን አጠጣኝ። የሾህ አክሊል ለተቀዳጀ ራስ ሰላምታ ይገባል። ከገዢው የጲላጦስ ጭፍራም ምራቅን በትዕግስት ለተቀበለ ፊትህ ሰላምታ ይገባል። በመስቀል መስቀልን በፈቃድ የተቀበል የባህሪ አምላክ ኢየሱስ ክርስቶስ ሆይ ከክቡር ደምህና ከክቡር መስቀልህ በቀር ከዘመድም ሆነ ከወዳጅ የምመካበት የለም። ራስን በበትር እየተደበደብህ የፈሰሰውን ቀይ ደም በአንድነት ለተረጩ ቅንድቦችህና ለሚንቦገቦጉ ዓይኖች ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ የሞትህን መስቀል ደጅ በጸናው ጊዜ ከጎን የፈሰሰው ውሃም ከልቦና በፈለቀ ጊዜ ምሕረትህንና ፍርድህን እዘምርልሃለሁ። ስድብን ለመቀበል ላዘነበሉ ጆሮች ሰላምታ ይገባል። ፍዳ ሳይኖርባቸው በጥፊ ለተመቱ ደም ግቡ ለሆኑ ጉንጮችም ሰላምታ ይገባል። የመንግሥት ልብስህን ከለሜዳ የሆነልህ ስለ ኃጥአን ተላልፈ የሞት ክርስቶስ ሆይ ሃይማኖቱን ለ30 ብር ከሸጠ የጥፋት ልጅ ከይሁዳ በቀር ከመስቀልህ የጠፋ የለም። አዳኝ ሰፍነግን ላሸተቱ አፍንጮች ሰላምታ ይገባል። የ3 ክንድ ከስንዝር አካል በተሰቀለበት የመስቀል መዝጊያ ለተዘጉ ከንፈሮችም ሰላምታ ይገባል። የሞት ጽዋ ወይንን ሮማውያን የጠመቁልህ ክርስቶስ ሆይ በደም ልብሳቸውን ያጠቡ ብዙ ናቸው፣ በጥቁር ጦር የተገደሉም አሉ። መራር ሐሞትን ለቀመሰ አፍ ሰላምታ ይገባል። የመለኮትን የመልክ ብር የተሸከሙ እንደ በረዶ ነጭ ለሆኑ ጥርሶችም ሰላምታ ይገባል። እንደ እባብ የተሰቀለ የፍቅር ቁልፍ መድኃኔ ዓለም ክርስቶስ ሆይ የሚገድል የሞት እባብ በነከሰ ጊዜ አንተን በልቤ አያለሁ፣ መስቀልህንም አስባለሁ። በመስቀል ኃይል ለታሰረው ምላስ ሰላምታ ይገባል። ሞትን ድል ለመንሳት ለጮኸው ኃያሉ ቃልህም ሰላምታ ይገባል። የሃይማኖት አለት ክርስቶስ ሆይ እጆችህን በዘረጋ ጊዜ የተጠማች ነፍስህን የሚያረካ ደስታንም የሚወልድ የሚናገር የጎን የውሃ ምንጭ በጦር ተቀዳ። የመስቀል ፍርድ ላተሙ እስትንፋስ ሰላምታ ይገባል። የሰው ፍቅር ለተጠማው ሆምጣጣ ይጠጣ ዘንድ ለጎመዦው ጉሮሮህም ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ ከአራቱ ባህርያት የተፈጠረ አንደበት ተናግሮ ይፈጽመው ዘንድ አይቻለውምና የመስቀልህ ነገር በዝምታ ተሰውሯል። ስለ አንተም ደሙን በሰማዕትነት ያፈሰሰ ብፁዕ ነው። በሐብል ማሰሪያ ለታሰረው አንገት ሰላምታ ይገባል። ወዝ እየተንጠፈጠፈ የምትሰቀልበትን መስቀል ለተሸከሙ ትከሻዎች ሰላምታ ይገባል። በጲላጦስ አደባባይ የተገረፈ መድኃኔ ዓለም ክርስቶስ ሆይ ስምህን ለመጥራት በመስቀል ህዋ ላይ በክንፋቸው የበረሩ አሉ፣ አንገታቸውንም በሰይፍ የተቆረጡ አሉ። በአደባባይ የግርፋት መከራ ለተፈረደበት ጀርባ ሰላምታ ይገባል። ወልደ ነጎድጓድ ቅዱስ ዮሐንስ ለተጠጋባት ደረትም ሰላምታ ይገባል።
እጆችህንና እግሮችህን የተቸነከረ ኢየሱስ ክርስቶስ ሆይ አይሁድ በመስቀል ላይ ያፈሰሱት ደም እስከ ዕለተ ምጽአት ድረስ በሚነሱት ትውልድ ሁሉ ያለ ዝምታ ሲጮህ ይኖራል። መስቀልን በፈቃድ ለተቀበለ ጭን ሰላምታ ይገባል። ዘንግህንም ለያዙ በመስቀል ላይ ለተዘረጉ እጆች ሰላምታ ይገባል። የልብስህን መገፈፍ በፈቃድ የተቀበል አሸናፊ ክርስቶስ ሆይ ባለበሱ ቀይ ግምጃ ራቁትነቴን ትሸፍን ዘንድ በመስቀል ላይ የተራቆትከውን መራቆትና ያፈሰስከውን ደምህን አስብ። በደም ማሰሪያ ለታለለው ክንድ ሰላምታ ይገባል። በደም ከመነከሩ የተነሳ ቀይ ግምጃ ለመሰለው የከበረ ክርንህም ሰላምታ ይገባል። ዝናብን በጊዜው ለምትሰጥ ለአንተ ውሃን የከለከሉ መድኃኔ ዓለም ክርስቶስ ሆይ የመስቀልን ክብር የምገልጥባት ጽኑ ኃይለ ቃል ከአፌ ጠፍቷልና ስለ መስቀል ክብር ፈጽሞ ምን እናገራለሁ? የመስቀሉን መጠን ለአግድም ጠንቅቆ ለሰፈረ ክንድህም ሰላምታ ይገባል። በደም ፈሳሽ ለተጠመቀው ለተቸነከረው መሃል እጅህም ሰላምታ ይገባል። በይሁዳ የታወቀ የትህትና በትር ክርስቶስ ሆይ የጠላቶች መዘባበቻ እንዳልሆን የመስቀሉ ቅርንጫፍ የምሆን እኔን ከመስቀሉ ግንድ አትቁረጠኝ። ከአምስቱ ቅንዋት የፈሰሰውን ደም ልብስ ለለበሱ ጣቶች ሰላምታ ይገባል። የሞት ጉርፍን ለሚፈልጉ ነጫጭ ጭፍሮችህም ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ በምህሳ በሚኖሩ ራእይ የሚገለጥላቸው ነቢያት እነሆ የዳዊት ልጅ አንበሳ ክርስቶስ በመስቀሉ ድል አደረገ፣ 60 አርበኞችን በፊቱ መቆም አልቻሉም አሉ። የለንጌኒዎስ ጦር ለወጋው ጎን ሰላምታ ይገባል። የአዲስ ኪዳን ደምህን ላመነጨው ውሃ ለፈለቀበት ወደህም ሰላምታ ይገባል። ሰው የሆነህበትን ሥራ ጀምረህ የፈጸምህ አብ የላከ መድኃኔ ዓለም ክርስቶስ ሆይ እረኛ በጉን ከነጣቂ ተኩላ እንዲጠብቅ የዚህ ዓለም ገዢ የዲያብሎስ ድል ባደረገው መስቀል ጠብቀኝ። ትሰቀል ዘንድ ለሚተጋ ልብ ሰላምታ ይገባል። በእውነትና በትሕትና ለተፈተኑ ኩላሊቶችም ሰላምታ ይገባል። ከዚህ ዓለም ገንዘብ የራቀ የአብ ልብስ ክርስቶስ ሆይ ከመስቀልና ከተናቀ አይሁድ ምራቅን ከመቀበል በቀር ከብርና ከወርቅ የተሰራውን ሁሉ ትገዛ ዘንድ አልወደድህም። ጠባይን ሁሉ ለሚገዛ ሕሊና ሰላምታ ይገባል። ሰውን በምትወድበት የፍቅርህ እሳትም ለጋለው አንጀትህ ሰላምታ ይገባል። ከመሠዊያው ሁሉ በላይ የምትሆን ሊቀ ካህናት ክርስቶስ ሆይ ቅዱስ ደም ስለ እኔ ፈሷልና እንደ ዮሐንስ ተማሪ ለእናት አደራ በለኝ። ልብሷ በአምስቱ ችንካሮች የፈሰሰው ደም ለሆነላት የውስጥ ዕቃ ሰላምታ ይገባል። የንግስ ስዕሏ በጦር በፈሰሰ ደም ለተቀባች እምብርትህም ሰላምታ ይገባል። ለ30 ብር እንደ ባሪያ በመሸጥህ ከዲያብሎስ ጽኑ አገዛዝ የገዛኸኝ የሃይማኖት የራስ ዘውድ መድኃኔ ዓለም ክርስቶስ ሆይ እወድሃለሁ። የስቅላት ትጥቅን ይታጠቅ ዘንድ ለወደደ ወገን ሰላምታ ይገባል። ጭፍሮች እንዳስለመዱ ላልሰባበሯቸው ጭኖችም ሰላምታ ይገባል። የያዕቆብ የእጁ ማኅተብ የአብ ባሕሪ ልጅ ክርስቶስ ሆይ ተቀዳማይ ተከታይ በሌለው አንድያ ልጁ ዳግመኛ ወልዶኛልና የአማልክት ሁሉ አምላክ የሚሆን የባሕርይ አባትህ አብን አመሰግነዋለሁ። የስግደት ድካምን ለተሸከሙ ጉልበቶች ሰላምታ ይገባል። ወደ ፍርድ አደባባይ በጲላጦስ ፊት ለመቆም ለሄዱ እግሮችም ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ ከሊቶስጥራ እስከ ቀራንዮ እየተደፋ በሄድህ ጊዜ የሰቀሉ ጭፍሮች ልብስህን ለራሳቸው ሊወስዱ ዕጣ በተጣጣሉ ጊዜ ተገኝቼ የመስቀልህን መከራ አሳተፍ ዘንድ በተመኘው ነበር። የብረት ችንካሩን ለታገሰው ተረከዝህ ሰላምታ ይገባል። የቀደመ ሰው የአዳም መቃብርን ለረገጠው ጫማህም ሰላምታ ይገባል።
መጻተኛ ለመሆን ለእኔ ርስት ጉልት የምትሆን ኢየሱስ ክርስቶስ ሆይ የሰይጣን መክፈቻ ቁልፍን የሚፈልግ የሞት ትንቢቶችን እባብ የተባለ ዲያብሎስ በመርዝ ቀብቶ ተናገረ። የሰይጣን መክፈቻ ቁልፍን የሚፈልግ የሞት ትንቢቶችን እባብ እየተባለ ዲያብሎስ በመርዝ ቀብቶ ተናገረ። በአርብ ቀን ደም ላፈሰሱ ጣቶችና ለጣቶች ጥፍሮች ሰላምታ ይገባል። የአብ የቅድምና ስምህ የሆነልህ ኢየሱስ ክርስቶስ ሆይ በመለኮታዊ ላብ ለታጠበው የመስቀል ክንፍ እንደ ፈያታዊ ዘየማን በራሴ ላይ ይዘርጋልኝ። አካሉ የመለኮት አካል ለሆነው ቁመት ሰላምታ ይገባል። የስዕሉ ልምላሜ ለጠወለገ አበባ መልክህም ሰላምታ ይገባል። መድኃኔ ዓለም ክርስቶስና የድል ምልክት ቅዱስ መስቀሉ ወዳሉበት በሕሊናዬ ሄጄ ከእግሩ የፈሰሰውን ደም በራሱ ከተደፋው የሾህ አክሊል ጋራ በአንድነት ላስብ የልቦናዬ ሕሊና በሰማይ ይኖራልና። የመስቀል የሞት ጽዋን በመቀበል ከሥጋ ለተለየችው ነፍስ ሰላምታ ይገባል። ኒቆዲሞስ እያለቀሰ ለታቀፈው የሥጋ በድንህም ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ የሞትህ ሥልጣን የዚህን ዓለም ገዢ ዲያብሎስን ድል ነሳው። አንተን ተስፋ አደርጋለሁና አቤቱ በመንግሥት አስበኝ፣ ፍቅርህም ልቤን እንደ ጦር ወጋው። ሽቱ እየተረበረበ ለተገነዘው ሥጋ ሰላምታ ይገባል። የዖዛ ገነት የምትባል የመቃብር ቦታ ጎለጎታም ሰላምታ ይገባል። የሎዛ አቅራቢያ በምትሆን ቀራንዮ የተሰቀለ የዓለም መድኃኒት የመሥዋዕት በግ መድኃኔ ዓለም ክርስቶስ ሆይ እንደ አንተ ስለ ጠላቶቹ ቤዛ ይሆን ዘንድ የመስቀልን መከራ የሚሸከም አሸናፊ ጎልማሳ እንዳለ አልተሰማም። በፍትሐና መጠምጠሚያ አምጥተህ ላደረግከው ትንሣኤ ሰላምታ ይገባል። ወደ ዕጣን ኮረብታ ወደ ከርቤም ተራራ በመለኮታዊ ኃይልህ ለማድረግህም ሰላምታ ይገባል። የትንሣኤ በኩር ክርስቶስ ሆይ መጽሐፍ እንደተናገረ መከራ በደረሰብኝ ጊዜ የምጠጋህ ዋሻ የምመካብህ ጋሻ ትሆነኝ ዘንድ አንተን አባትና መጋቢ አድርጌ ገዛው። በባሕሪ አባትህ በአብ ጌትነት ዳግመኛ ለምትመጣው አመጣጥህ ሰላምታ ይገባል። ዓለም ሳይፈጠር ለነበረውና እስከ ዛሬ ላለው ከእንግዲህ ወዲህም ለሚኖረው መንግሥትህ ሰላምታ ይገባል። ስም የሚጣፍጥ ቃለ ዓዋዲ የሚባል የዮሐንስ ሞገስ ጌታዬ አምላኬ ክርስቶስ ሆይ ከሃዲው ሄሮድስ በአምላክነትህ ላይ የተገዳደረውን መገዳደር ባሰብ ጊዜ በደለኛ የምሆን እኔ ባሪያህን ታድነኝ ዘንድ መከራህን ክፈልልኝ። የሰማይና የምድር ጌታ ኢየሱስ ክርስቶስ ሆይ እጆችህንና እግሮችህን ተቸንክረህ የጎንህ ደም እየተንጠፈጠፈ ለፍርድ ዳግመኛ በምትመጣ ጊዜ ራስን በበትር መመታትህና እንደ ባሪያ ለ30 ብር መሸጥህ ስለ እኔ ይማልዱህ ዘንድ ነፍሴን በክቡር እጅህ አደራልሁ። እግዚአብሔር ሥጋ በለበሰ ፍጥረት አንደበት ሁሉ ይመስገን፣ ስሙም በእልፍ አእላፋት መላእክት ፊት ይመስገን። የብርት እባብን የምትመስላት ስለ እኛ የተሰቀለ መድኃኔ ዓለም ክርስቶስ ሆይ ሥጋን ከደምህ ጋር ያለ ዋጋ ለሰዎች እንዲሁ ሰጠ። ከቅዱስ መስቀል የሚሰጣቸውን የጸጋ ከፍታ ባዩ ጊዜ ለጻድቃንና ለሰማዕታት ገድል ያንሳቸዋል፣ ከተጋደሉት ገድል ሁሉ የዋጋው መጠን ይበልጣልና። አብርሃም እንኳ ባለ ታላቅ ክፍል ነው፣ ነገር ግን እርሱም ለምን ብዙ አልደከምሁም ይላል። አምላኬ ሆይ በሰውና በመላእክት ልክ ላንተ ምስጋና ይገባል። አምላኬ ሆይ በሚያበሩ ከዋክብት ልክ ላንተ ምስጋና ይገባል። አምላኬ ሆይ በዓለማት ሁሉ ልክ ላንተ ምስጋና ይገባል። ንጉሴ ሆይ በዕለታትና በአዝማናት ልክ ላንተ ምስጋና ይገባል። በመስቀል ፍጥረት ሁሉ ድኗልና ለፍጥረት ሁሉ ሕይወት ለሆነ መስቀል
ምስጋና ይገባል። አበባህና መዓዛ ያማረ የእንጨቶች ሁሉ አለቃ ቅዱስ ዕፀ መስቀል ሆይ ሰላምታ ላንተ ይገባል። 4 ክፍል ያለ የኪሩቤል አምሳያ የማስፈራት ምስጋና ዙፋን ነህና በ4ቱ አቅጣጫ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የተሰበሰበ የዓለም አቅጣጫ አምሳያ የሆነ ቅዱስ መስቀል ሆይ ሰላምታ ላንተ ይገባል። ከእንጨቶች ሁሉ ተለይተ ፈጣሪ ዓለማት ክርስቶስን ትሸከም ዘንድ በድንግል ማርያም ስም መመረጥን ያገኘ ፍሬ የሚጣፍጥ ቅዱስ መስቀል ሆይ ሰላምታ ላንተ ይገባል። በፊደል አቆጣጠር ጊዜ ፊደልህ በድንግል ማርያም ስም ልክ የሆነ ኃይልን የምታደርግ ቅዱስ መስቀል ሆይ ሰላምታ ላንተ ይገባል። የቤተ ክርስቲያን ቁመቷና ወርዷ የሆነ ቅዱስ መስቀል ሆይ ሰላምታ ላንተ ይገባል። የሕይወት ዛፍ ቅዱስ መስቀል ሆይ ሰላምታ ላንተ ይገባል። ትሕትናን በተላበሰ የህሊና ጉልበት ስለ ልዕልና እሰግዳለሁ፣ የመለኮት ደም ከፍ ከፍ አድርጓልና። የወይን ፍሬ የክርስቶስ ደም አምሳል የሆነ የክርስቶስ የመከራው መስቀል ሆይ ሰላምታ ላንተ ይገባል። የምስጋና ቃልም ምን ያምር! ዓለምን ያዳንህ የፍቅርና የሰላም እንጨት ዕፀ መስቀል ሆይ ሰላምታ ላንተ ይገባል። አፍ አንተን መሳም አይሰለችም፣ ግንባርም አንተን መሳለም አይጠግብም። የሥላሴ ማኅተማቸው ቅዱስ መስቀል ሆይ ሰላምታ ላንተ ይገባል። የኢያሱ ጠላት ድንጋጤ አግኝቶት ከፊቱ የሸሸ ይሆን ዘንድ ጠላትን የሚቆርጥ መጥረቢያና ቢላዋን ሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ጠብቀን። የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የዕለቱን ስንክሳር እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 10 ቀን የከበሩ ጻድቃን ሰለስቱ ደቂቅ አናንያ፣ አዛርያ፣ ሚሳኤል የዕረፍታቸው መታሰቢያ ነው። እሊህም ለይሁዳ ንጉሥ ለኢዮአቄም ልጆች ናቸው። ዳንኤልም የእህታቸው ልጅ ነው። በምርኮ ጊዜም ከእስራኤል ልጆች ጋር ተማርከው ወደ ባቢሎን ወረዱ። ከእስራኤል ልጆች ምርኮ ውስጥ በመብልና በመጠጥ እያስተማረ አሳድጎ በሰራዊቱ መካከል ጭፍሮች አድርጋቸው ዘንድ ነውር ነቀፋ የሌለባቸውን ወጣቶች ንጉሥ መረጠ። እሊህም ከተመረጡት ውስጥ የተቆጠሩ ሆኑ። የእህታቸው ልጅ ዳንኤልም ምግባቸውን በሚሰጧቸው ጊዜ አረማውያን ካረዷቸው ውስጥ መብላትን አልወደዱም። ከንጉሥ ማዕድም ከሚመጣ ከሥጋው እንዳያበላቸውና እንዳያጠጣቸው አለቃቸውን ለመኑት። እግዚአብሔርም በባለሟሎች አለቃ ፊት ቸርነቱን አደረገላቸው። የባለሟሎች አለቃም ንጉሡ ጌታዬን እፈራዋለሁ፣ የምትበሉትንና የምትጠጡትን ምግባችሁን ስላዘዘ ከባልንጀሮቻችሁ እናንተን ከስታችሁ ቢያያችሁ ንጉሥ ራሴን ይቀጣኛል አላቸው። በእነርሱ ላይ የተሾመ አሚሳድን እንዲህ አሉት፣ እኛን ባሮችን 10 ቀን ፈትነን ከምድር ዘር ሽምብራን ይስጡን እንበላም ዘንድ ውሃም እንጠጣ ዘንድ። ቃላቸውም ሰምቶ 10 ቀን ፈተናቸው። 10 ቀንም ካለፈ በኋላ የንጉሡን ማዕድ ከሚመገቡ ከነዚያ ልጆች ይልቅ ሰውነታቸው ወፍሮ መልካቸው አምሮ ታየ። ከዚህ በኋላ አሚሳድ የሚበሉትን ምግብ የሚጠጡትን ወይን እየወሰደ ለ4 ሁሉ ልጆች ሽምብራ ይሰጣቸው ነበር። እግዚአብሔርም ዕውቀትና ጥበብን መጻሕፍትን በማንበብ ሁሉ ማስተዋልን ሰጣቸው። ከዚህ በኋላ ንጉሥ ያዘዘውን ቀን በፈጸመ ጊዜ ወደ እርሷ መጧቸው። የባለሟሎችም አለቃ ወደ ንጉሡ ወደ ናቡከደነፆር አገባቸው። ንጉሡም ጠየቃቸው። በሰው ሁሉ ዘንድ እንደ አናንያ እንደ ዳንኤልና እንደ ሚሳኤል እንደ አዛርያ ያለ አልተገኘም። በንጉሥ ፊት ቆሙ። ንጉሡም የፈለገውን የምክርና የጥበብ ነገር ሁሉ በግዛቱ ካሉ ጠንቋዮች፣ አስማተኞች ሰዎች ይልቅ በእነሳቸው ዘንድ 10 እጥፍ አገኘ።
ንጉሡም እጅግ ወደዳቸው። በባቢሎን ሀገር ሁሉ ላይ ገዢዎች አድርጎ ሾማቸው። ንጉሡም ጣዖትን ከወርቅ ባሰራ ጊዜ ሰዎችን ሁሉ እንዲሰግዱላቸው አዘዘ። ሦስቱ ልጆቹም ለዚያ ጣዖት ባሰገዱ ጊዜ የሚቀኑባቸው ወደ ንጉሡ ነገር ሰርተው በንጉሥ ፊት አቀረቧቸው። ስላልሰገዱለትም ጠየቃቸው። እነርሱስ እኛስ ለሠራኸው ለወርቅ ምስል አንሰግድም አሉት። ንጉሡም ተቆጥቶ ከምትነድ የእሳት ምድጃ ውስጥ ይጨምሯቸው ዘንድ አዘዘ። እግዚአብሔርም መልአኩን ልኮ የእሳቱን ነበልባል አጠፋው። በጠዋት ጊዜ እንደሚቀዘቅዝ በሊህ በሦስት ልጆች ዘንድ እንደ ጠዋት ውሃ ቀዝቃዛ አደረገው። ከዚያም የእሳቱ ነበልባል 49 ክንድ ያህል ከፍ ብሎ በውጭ ያሉትን አቃጠላቸው። እሊህ 3 ደቂቅ ግን ምንም አልነካቸውም። ንጉሡም ይህን ድንቅ ሥራ አይቶ በፊታቸው ሰገደ። የሰማይና የምድር ፈጣሪ እግዚአብሔርንም ለመነ። ለእሊህም ልጆች ሹመታቸውን ከፍ ከፍ አድርጎ ክብርን ጨመረላቸው። ከዚህ ዓለም የሚወጡበት ጊዜ ሲደርስ በበዓታቸው እየጸለዩ ሳሉ ሰግደው ነፍሳቸውን በእግዚአብሔር እጅ ሰጡ። ወዲያውኑ ታላቅ ንውጽውጽታ በባቢሎን ሀገር ሆነ። ንጉሡም ፈርቶ ስለምን ይህን ታላቅ ንውጽውጽታ ሆነ ብሎ ዳንኤልን ቢጠይቀው፣ ነቢዩ ዳንኤልም ይህ 3ቱ ልጆች ስላረፉ ከዓለም ለመውጣታቸው ምልክት ነው ብሎ ነገረው። ንጉሡም ወደ እርሳቸው ደርሶ ታላቅ ሐዘንን አዘነ። ከዝሆን ጥርስ 3 ሳጥኖችን እንዲሰሩላቸው በሐር ግምጃ ልብሶች ገንዘው ቅዱሳኑን በሳጥን ውስጥ እንዲያኖሯቸው አዘዘ። ንጉሡም እንዳዘዛቸው አደረጉ። ሁለተኛም የወርቅ ሳጥን ሰርተው እርሱ በሚሞትበት ጊዜ ሥጋውን በውስጡ አድርገው በከበሩ 3 ደቂቅ መካከል እንዲያኖሩ ታዘዘ። እንዲህም አደረጉለት። ከዚህ በኋላ የከበረ አባት አባ ቴዎፍሎስ በእስክንድርያ ሊቀ ጵጵስና በተሾመበት ወራት በስማቸው ቤተ ክርስቲያን ሠራ። ሥጋቸውንም ወደዚያች ቤተ ክርስቲያን ሊያመጣ ወዶ ሥጋቸውን እንዲያመጣለት አባ ዮሐንስ ሐጺርን ወደ እርሳቸው ሀገረ ባቢሎን ላከው። ወደ ባቢሎን ሀገርም በደረሰ ጊዜ ወንዞቿን አየ። በውስጧ ከቶ ሰው አልነበረም። የወርቁ ምስል በዚያ አለ። ከእግዚአብሔር የታዘዘ መልአክም የቅዱሳን ሥጋ ወዳለበት አደረሰው። የንጉሡም ሥጋ በመካከላቸው ነበረ። ሥጋቸው ባለበትም ቦታ ሰገደ። እንዲህም ብሎ በማልቀስ ጸለየ። የከበራችሁ አባቶች ሆይ፣ የከበረ አባት ሊቀ ጳጳስ አባ ቴዎፍሎስ በስማችሁ ቤተ ክርስቲያን ሰርቶ ሥጋችሁን በውስጧ ሊያኖር እኔን ልኮኛልና ከኔ ጋር ትሄዱ ዘንድ ፈቃዳችሁ ይሁን። በዚያን ጊዜ እንዲህ የሚል ቃል ከሥጋቸው ወጣ። ለሃይማኖት አባት ለአባ ቴዎፍሎስ እንዲህ በለው፣ የድካምህን ዋጋ እግዚአብሔር ይስጥህ። ነገር ግን እኛን እስከ ፍርድ ቀን ድረስ ሥጋችን ከንጉሡ ጋር እንዳይለዩ እግዚአብሔር ስላዘዘን ከዚህ አንወጣም፣ ድካሙንም ተኳ አናደርግም። ቤተ ክርስቲያኒቱ በምትከብርበት ዕለት በሌሊት መብራቶች ይሰቀሉ ዘንድ እንዲያዝ፣ በውስጣቸውም ዘይትና ፈትል እንዲያደርጉ፣ በእሳት ግን አይለኩሷቸውም። እኛም ከዚያ ደርሰን በእኛ የእግዚአብሔር ኃይል በዚያ ይገለጣል ብለው ንገረው አሉት። አባ ዮሐንስ ሐጺርም ተመልሰው እንደነገሩት እንዴትም እንዳዘዙት ሁሉንም ለአባ ቴዎፍሎስ ነገረው። እርሱም 3 ደቂቅ እንዳዘዙት አደረገ። በዚህችም በግንቦት ወር በ10 ቀን ቤተ ክርስቲያኒቱ በምትከብርበት ሌሊት የከበሩ 3 ደቂቅ ተገለጡ። ያለ እሳት መብራቶችን አበሩ። ሊቀ ጳጳሳቱ ለዚህ ጸጋ የታደሉ ሁሉ በቤተ ክርስቲያን እርከን ላይ ሲዞሩ 3 ደቂቅን አዩአቸው። በየአይነቱ በሆነ ደዌ የታመሙ ብዙ በሽተኞችም ከቅዱሳን 3 ደቂቅ መገለጥ የተነሳ ያን ጊዜ ተፈወሱ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸው ትድረሰን፣ አሜን። በዚች ቀን አብርሃም ጸራቢ በሰማዕትነት አረፈ። ይህም ቅዱስ የሰማዕት ቴዎድሮስ ገዳም ተብላ ከምትጠራ ከመርቅያስ ሀገር ሰዎች ነው። ወላጅ እናቱም የክብር ባለቤት የሆነ
የክርስቶስን ሃይማኖት እንዲማር ለመምህር ሰጠችው። ጌታችንም አይነ ልቦናውን ገልጦለት ትምህርቱን ሁሉ የቤተ ክርስቲያን ሕግ ተማረ። ከዚህ በኋላ መጾም፣ መጸለይ፣ መስገድ ጀመረ። 9 ዓመት በሆነው ጊዜ ከድንጋይ የሚሰራ የውሃ መሄጃ መጥረብን ተማረ። በዚህም ብዙ ገንዘብ አከማቸ። ለድሆችና ለጦም አዳሪዎች የሚመጸውት ሆነ። በአንዲት ዕለት በሌሊት ሲጸልይ የዚችን ዓለምና በውስጡ ያለውን ሁሉ ኃላፊ መሆኑን አሰበ። የክብር ባለቤት በሆነ በክርስቶስ ስም ምስክር ሆኖ መሞትን ወደደ። በዚያን ጊዜ የእግዚአብሔር መልአክ ተገለጠለት። ሰላምታም ሰጥቶት ጽና፣ አትፍራ፣ አንተ ጠላቶችን ድል አድርገህ የሰማዕትነትን አክሊል ትቀበላለህና አለው። ከዚህ በኋላ የክርስትና ጥምቀትን ወደ ተጠመቀባት ቅዱስ ቴዎድሮስ ቤተ ክርስቲያን ሄዶ በስዕሉ ፊት ቆሞ ጸለየ። በእርሱም ዘንድ ሰውነቱን አደራ አስጠበቀ። ወደ መኮንንም ወጥቶ ክርስቲያን እንደሆነ ታመነ። ያን ጊዜ ከከባዶች እንጨቶች ጋር የኋሊት አስረው ከረሃብና ከድምፅ ጋር ከፀሐይ ውስጥ ጣሉት። መንፈቀ ሌሊት በሆነ ጊዜ ጌታችን ተገለጠለት፣ ሰላምታም ሰጠው። ስሙን ለሚጠራና መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ከዚህ በኋላ መኮንኑ ራሱን እንዲቆርጡ ታዘዘ። በተቆረጠም ጊዜ ራሱ እኔ ክርስቲያን ነኝ እያለች 3 ጊዜ በተራራው ላይ በረረች። 50 ምዕራፍ ያህል ሄዳ ከባህር ወደቀች። ከዚህ በኋላ ሆዱን ሰንጥቀው ባሩድና ሞጫ ዘይትን መልተው ከእሳት ውስጥ ጣሉት። እሳቱ ግን ምንም አልነካውም። ከዚህ በኋላ በየጥቂቱ ከትፈው በእንቅብ አድርገው ከባህር ውስጥ ጣሉት። በእግዚአብሔር ፈቃድ ከራሱ ጋር እንደሆኑ እንደ ቀድሞ እስና በሚባል ሀገር በባህር ወደብ ታየ። ምዕመናን ወስደው በታላቅ ክብር ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን በእውነት። ዳግመኛ በዚህች ዕለት የአባ ሚካኤል መታሰቢያውና ቤተ ክርስቲያኑ የከበረችበት ሆነ። የዚህ ቅዱስ ወላጆች ክርስቲያን ባለጸጎች ናቸው። ልጅ ባጡ ጊዜም የክብር ባለቤት ወደሆነ እግዚአብሔር ለመኑ። እርሱም ይህን የተቀደሰ ልጅ ሰጣቸው። የቤተ ክርስቲያንም ትምህርት አስተማሩት። ወላጆቹም በሞቱ ጊዜ የዚያች ሀገር ኤጲስቆጶስ ገንዘቡን አስጠበቀለት። 12 ዓመትም ሲሆነው የዚህ ዓለም ኃላፊነት አስቦ ወደ ሌላ አባ ይስሐቅ ገዳም ሄዶ የምንኩስናን ልብስ እንዲያለብሰው ፈለገ። እርሱም ከፈተነውና ብርታቱን ካየ በኋላ ለበሰው። የእግዚአብሔር ጸጋ አደረበት። የፊቱ መልክ ተለውጦ እንደ ደረቅ እንጨት እስኪሆን በጾምና በጸሎት ሰውነቱን አስጨነቀ። በአንዲት ዕለትም አባቱ አባ ይስሐቅ ወደ አባ ሚካኤል በዓት ሄደ። መልኩ እንደ ሞተ ሰው ሆኖ አይቶ ታለቀሰ። ልጅ ሆይ እንዴት እንዲህ ሥጋ ተጎዳ አለው። እርሱም አባቴ ሆይ አታልቅስ፣ እግዚአብሔር አልተወኝምና ለመቆምም ኃይል ያልደከመምና፣ ነገር ግን በሕልም ያየሁትን ልንገርህ። እኔን የሚፈልጉ የንጉሥ መልእክተኞች ከእስክንድሪያ ወደ አንተ ሲመጡ እኔን አትከልክላቸው፣ አንተን እንዳይወቅሱ። በሁለተኛው ዓመት ታላቅ ረሃብ ይመጣል፣ ምድርን ያጠፋታልና ለልጆች ምግባቸውን አዘጋጅ ብሎ መለሰለት። ከወራት በኋላ በንጉሥ ጭፍራ አምሳል ሰዎች አባ ሚካኤልን እየፈለጉ መጥተው አባ ይስሐቅን ያዙት። ሚካኤልንም ባገኙት ጊዜ ባወቁት ጊዜ ከእሳቸው ጋር ወሰዱት። መነኮሳቱም እያዘኑ ቀሩ። ረሃብም በሆነ ጊዜ ሀገረ ገዢው በዚያ ገዳም እህል እንዳለ ሰምቶ ሊከባቸው ፈለገ። አባ ይስሐቅ ሊማልድ ወደ መኮንኑ መጣ። ያን ጊዜ ብዙ ጭፍሮች ከሰይፎች ጋር በዚያ ገዳም ወጥተው መኮንኑ እያደነቀ አባ ይስሐቅን ወሰዱት። ከዚህ በኋላ አባ ሚካኤል መጥቶ ራሱን ገለጠለት። እነዚያ የወሰዱት ሰዎች የሰማይ ሰራዊት እርሱን የወሰዱበት ሀገርም ኢየሩሳሌም ሰማያዊት እንደሆነች ነገረው። ከዚህ በኋላ ኤጲስቆጶሱ ባስጠበቀለት ገንዘቡ ቤተ ክርስቲያን እንዲሰራለት አዘዘው። በዚያች በበዓቱ ላይ ሰራለትና
በዚያች ዕለት አከበሯት። ደግሞም አባ ሚካኤል ለአባ ይስሐቅ ተገልጾ በመጪው ዓመት እንደሚሞት ነገረው። እንደ ቃሉ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰቡ በችግር ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን የተረጎመውን ንባቡን በእርጋታ መንፈስ በተመስጦ ሕሊና ያደመጠ በደለኛን ሁሉ የምታስተምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። አምላካችን እግዚአብሔር በረከትና ረድኤቱን እንዲያሳትፈን ከቅዱሳን ሁሉ ምልጃ እንዲያሳትፈን ለወሩ በሰላም እንዲያደርሰን እንዲህ እያልን እናመስግነው። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን።